ባመኑት መከዳት ወይም ደግሞ ባመኑት መሰበር በጣም ከባድ ነው። ሀቂቀተን ማለት ነው። እህታችን ላይ የደረሰው ነገር እጅግ በጣም ይከብዳል፣ ላይምሮም ይከብዳል። ይቅርታ ሰላምታይን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁና የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። ውዶች ጀማሮቼ፣ ያው ሉሉ ዩቲዩብ ቻናል ላይ ሁልጊዜም የታወቀ ነው ለእናንተ ይጠቅማል፣ ያስተምራል የምለውን ነገር ነው ሁልጊዜም ወደ እናንተ ሼር የማደርገውና እናንተም ደግሞ ለሌሎች ሼር እያደረጋችሁ ሌሎች ጋር እንዲደርስ፣ ሌሎች እንዲማሩበት፣ ሌሎች እንዲጠነቀቁ፣ በተለይ አረብ ሀገር ላይ ያላችሁ እህቶቼ፣ ውጭ ላይ ያላችሁ እህቶቼ፣ ጠፍታችሁ የምትሰሩ እህቶቼ እንድትጠነቀቁ። ይሄ ታሪክ ከምንም እና ከማንም በላይ ለእናንተ ከምንም ጊዜውን በላይ ያስፈልጋችኋል፣ ይጠቅማችኋል፣ ያስተምራችኋል ብዬ ስላሰብኩ ነው ይሄ ልሰራ ያሰብኩት ማለት ነው። ነገሩን ያቀረበችው ታጠቅ ሚዲያ ላይ ነው እና በዚህ አጋጣሚ እውነት ሰው ባመነው መከዳት ያማል። ሰው በምን ምክንያት ወይም ደግሞ በየትኛው መንገድ እንደምትተዋወቁ ከሰው ጋር እንደምትተዋወቁ አታውቁትም። ታውቃላችሁ፣ በአጋጣሚ ልትተዋወቁ ትችላላችሁ። አሁን ላይ ደግሞ በጣም ከሰው ጋር የሚያገናኘን ከብዙ ሰዎች ጋር የሚያገናኘን ነገር ሶሻል ሚዲያ ነው። ሶሻል ሚዲያ ጥሩ ነገር አለው፣ ግን ደግሞ እኛንም የሚጎዳ መጥፎ ነገራቶችም አሉ። አጠቃቀማችንን ካልተጠነቀቅን፣ በተለይ ሰው ሀገር ላይ ስንኖር ሰው ከሌለን፣ በዙሪያችን ሰው ከሌለ፣ ራሳችን ካልጠበቅን፣ አለብኝ የሚባል ነገር ከሌለብን ግድ የለሽ ሰውን ስናምን እስከ ጥግ ድረስ ከሆነ እንጎዳለን። እስከ ጥግ ድረስ ሰዎችን ማመን የለብንም። ድሮ ነውር የሚባል ነገር አለ። አሁን ላይ ግን ድሮ ነውር የሚባለው አሁን ላይ ምንም አይደለም። ተለማምደነዋል። አይናችን ለምዶታል። ድሮ አንድ ሴት ልጅ ሱሪ ለብሳ መውጣቷ በጣም ነውር ነው። በቃ በጣም ትንጓጠጣለች። አሁን ላይ ግን ራቆታቸውን ራሱ ሲወጡ በቃ ለመደው፣ አይናችን ለመደው። ልክ አሁን ላይም ከህይወታችን ጋር ልናዋህደው የሚገባው ነገር ሰዎችን አለማመን ልምድ እናደርገው፣ እንደ ልምድ እንያዘው ብዬ ነው የማስበው። ምክንያቱም በማመናችን እየተጎዳን ስለሆነ፣ ብዙ እህቶች በማመናቸው ብዙ ነገር እያጡ ስለሆነ፣ ከምንም በላይ ደግሞ በእምነት ጉዳይ ላይ ሰውን አምኑ ክብርን እስከ ማጣት ድረስ ወደ እህታችን ታሪክ ስመጣላችሁ ከልጁ ጋር በአጋጣሚ በኢሞ ይተዋወቃሉ። ጅዳ ነው ተዋወቁ። ቀስቀስ እየተባለ እየተላመዱ ወደ ፍቅር ደረጃ ይደርሳሉ። ከዛም በኋላ ፍቅር ከጀመሩ በኋላ መታየት የሚባል ነገር አለ። አይነ ላይ እንተያይና ኒካ እናደርጋለን። ያኔ ይምልላታል። ማለልኝ ነው የምትለው ልጅቷ። በእምነቱ ሙስሊም ነው። ሙስሊም ደግሞ ወላሂ ካለ ወላሂ ረበል ካባ እንደዚህ ብዙ ማላ የሚያበዙ ሰዎችን ብዙ አትመኗቸው። በጣም የማይታመኑ ሰዎች ማላ ያበዛሉ። የሚታመን ሰው አንድ ጊዜ ይምላል ወይም ደግሞ አንድ ጊዜ ይናገራል። ከዛም በኋላ ደጋግሞ ማላ አይይዝም፣ አይምልም፣ ማላ አያበዛም። ሙእሚን ሰው ማላ አያበዛም እና ይምልላታል። እሷ የሚችም ላይ ደግሞ ለሀገሩም አዲስ ናት። ሰውን ብዙ የምታውቀው የላትም። ስለዚህ ታምነዋለች። እንታያይ ሲላት እሱ የመረጠበት ቦታ ነው እንዲታዩ የፈለገው። ሰው አለ ወይ ስትለው አዎ ሰው አለ ይላታል። እህቶች አሉ እንደዚህ አሉ ይላታል። ከዛ ልጅትም እሺ ብላ ከስራ ቦታዋ 5000 ብር ይዛ ትሄዳለች። እዛ ስትሄድ ይመጣል፣ በታክሲ ይወስዳታል። እዛ አታውርደኝ ስትለው ዝም ብሎ ያስገባታል። ሲያስገባት ሻንጣ ብቻ ነው ክላሱ ያለው። የሚፈልገውን ያደርጋል፣ ይደፍራታል፣ ምን ይላታል፣ ብሯንም ይነጥቃታል። ይሄን ሰውዬ ግን አምነዋለች። እሷ የጠበቀችው ሰው አለ እህቶች አሉ ብሎ ነው እንድትመጣና እንዲተያዩ ያሳመናት። እዛ ስትሄድ ግን የገጠማን ነገር ሌላ ነው። ክብሯን ታጣለች፣ ክብሯን አጥታለች።
ቪዲዮ ቀርጿታል። የምን ቪዲዮ? ፕራይቬት የሆነ ሰውነቷን ቀርጿታል። ምን ልበላችሁ፣ እንደዚህ አርጓታል። ከዛም በኋላ እቺ ልጅ ወደ ስራዋ ትመለሳለች። ከዛ በኋላ በቃ የሆነችውን ነገር ሁሉ አታቅም ስላችሁ ይከብዳል። ባመናችሁ ሰው እንደዚህ መደረግ በቃ ይህን ሰውዬ ለትዳር መርጠዋለች። አንደኛ ለትዳር መርጣው ክብሯን አሳጥቶ ገንዘቧን ወስዶ ዘርፎ እኔ ላይመሩ በጣም ለማውራት በጣም ከበደኝ እና ምን ልላችሁ ፈልጌ ነው ይሄንን ታሪክ ያመጣሁላችሁ ነገር ምንድን ነው? እህቶቼ ሰውን አምናችሁ ሰው ሳይኖራችሁ ሰውን አምናችሁ የምትወጡ በተለይ ወንድ አምናችሁ በዚህ ሰዓት ላይ ሶሻል ሚዲያ እንደዚህ መጣ በዚህ ተዋወቁ ብላችሁ አምናችሁ የምትወጡ ሴቶች አምናችሁ እዚህ ቦታ እንገናኝ ብሎ እሱ መረጠበት ቦታ የምትገናኙ ሰዎች ተጠንቀቁ፣ እንድትጠነቀቁ ነው። ትዳርም ከፈለጋችሁ ቢያንስ የምታውቁት የሀገራችሁን ሰው የሰፈራችሁን ሰው ምክንያቱም ቢያንስ ማንነቱ ይታወቃል፣ ምንነቱ ይታወቃል። ዞሮ ዞሮ ለክፉ አሳልፎ አይሰጣችሁም። እና ይቺ ልጅ እንግዲህ እሰዋል ክብሯንም አታለች፣ ገንዘቧንም አታለች፣ ብዙ ነገሯን አታለች፣ እምነቷን አታለች። አሁን ከዚህ በኋላ ቪዲዮ ይዞባታል። አሁን ከዚህ በኋላ የዚች ልጅ ህይወት ምንድን ነው? ማንጋ ነው? ማንን አምና ነው? ማንን ነው የትዳር አጋር አድርጋ የምትይዘው? ስነ ልቦናችን ራሱ ይጎዳል። የምሬን ነው የምላችሁ፣ ይጎዳል። አንድ ሰው እንገናኝ ካለሽ እንኳን አንቺ የመረጥሽው ቦታ ጓደኛ ሊሆን ይችላል፣ ቤተሰብ ጋር ሊሆን ይችላል። አንቺ ፈለግሽበት ቦታ ላይ ሊሆን ነው የሚገባው። ውጭ ላይ የምትሰሩ እህቶቼ ቀላል አይደለም። ውጭ ተጠንቀቁ። ህይወታችሁን በአንድ ቀን አዳር ህይወታችሁ እልም ሊል ይችላል። ልክ እንደዚች ልጅ ህይወት ማለት ነው። ይህን ታሪክ ያመጣሁላችሁ ምንድን ነው እንድትማሩበት እንድትገነዘቡበት ነው። ሰውን በቃ በተለይ በአሁኑ ሰዓት በቃ እኔ አላቅም፣ አረረም መረረም የሰፈራችሁን ሰው አግቡ። በሶሻል ሚዲያ ያመጣው ሶሻል ሚዲያ ላይ አውቀዋለሁ፣ ተዋወቂዋለሁ፣ ቲክቶክ ላይ እንትና ላይ ፌስቡክ ላይ እዛ ብትሉ ህይወታችሁን በአንድ ቀን ልታበላሹ ትችላላችሁ። ተጠንቀቁ። ሰው በምን ሁኔታ ላይ እንደሚገናኝ አናውቅም። እርዚቅ ነው። ሁሉም ደግሞ እንደዛ ያደርጋል ማለት አይደለም። አሁን ላይ ግን እህቶቼ ሰው ከፍቷል። ሰው ከፈጣሪው በላይ ገንዘብ ነው እያመለከ ያለው። ከሌ ቄስ ነው ከሌ ቃልቻ ነው ብትሉኝ አልቀበልም። ማለልኝ እምነተኛ ነው በእምነቱ ማለልኝ። እንደውም የሚሞሉ ሰዎች ናቸው አደጋ የሚያመጡት። ማላ የሚያበዙ ሰዎች ናቸው እንደዚሁ አደጋቸው የሚበዛው። የምሬን ነው የምላቸው። ማላ የሚያበዙ ሰዎች አደጋቸው ክፉ ነው፣ ከባድ ነው፣ ይሰብሯችኋል። ተጠንቀቁ። ሲጀመር በዚህ ሰዓት ላይ ሰርታችሁ እኛ የተሰደድነው ሰርተን አገራችን አላማችን ልናሳካ ነው እንጂ እዚህ ሌላ ነገር ፍለጋ አይደለም የመጣ ነው። በተለይ አሁን ሰዓት ላይ ከባድ ነው፣ እያንዳንዱ ነገር ከባድ ነው። በፊት ስራ በቀላሉ ታገኛላችሁ። አሁን ላይ ግን በቀላሉ ስራ ማግኘት የለም። ብትወልዱ ብታረግዙ እንዴት ነው ማደርገው ብላችሁ ማሰብ አለባችሁ። በእናንተ ስህተት የሚመጣ ልጅ መጉዳት የለባችሁ። ምንም የማያውቅ ሕፃን ላይ መጉዳት የለባችሁ። ስለዚህ ቆም ብላችሁ አስቡ። ምንም ነገር ከማድረጋችሁ በፊት ቆም እያላችሁ አስቡ። ይህን ታሪክ ከተማራችሁበት ተማሩበት። ሌላ ማስተማሪ ታሪክ ካላችሁ ኮሜንት ስራ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር፣ ሰብስክራይብ ማድረጋችሁ እንዳትርሱ። ባይ ባይ።